በዛሬ ትምህርታችን ኤሌክትሮኒክ ኮንፊግሬሽን ኤንድ ኦር ዲያግራም ኦርቢታል ዲያግራም ሶስት ፕሪንሲፕሎች አሉ። እነዚህ ፕሪንሲፕሎች የሚያግዙን ምንድነው? ኤሌክትሮን በአተም ውስጥ በሚገቡበት ጊዜ እነዚህን ህጎች ተከትለው ነው። አንደኛው አፍባው ወይም ቢልዲንግ አፕ ፕሪንሲፕል የምንለው ነው። ምን ይላል? ኤሌክትሮንስ ኦኩፓይ ዘ ሎወስት አቬይላብል ኢነርጂ ሌቭልስ ቢፎር ፊሊንግ ሃየር ዋንስ። ኤሌክትሮኖች ሁሌ ሲገቡ ሎወር ኢነርጂ ሌቭል ያለው ኦርቢታል ውስጥ ነው። ኦርቢት ማለት ኤሌክትሮኑን የሚይዝ ነው። እነዚህ ኤሌክትሮኖች መጥተው ኦርቢት ውስጥ ነው የሚገቡት። ስለዚህ ሎወር ኦርቢታል የሆነው ሎ ኢነርጂ ኦርቢታል ላይ ኤሌክትሮን ይገባሉ። ሁለተኛው ፓውሊ ኤክስክሉዥን ፕሪንሲፕል ነው። ኢች ኦርቢታልስ ሆልድስ አት ሞስት ቱ ኤሌክትሮንስ ዊዝ ኦፖዚት ሳይድ። እያንዳንዱ ኦርቢታል ማክሲመም ሁለት ኤሌክትሮን ነው የሚይዘው። እነዛ ሁለት ኤሌክትሮኖች ኦፖዚት ሳይድ ነው ያላቸው። ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። ሶስተኛው ሩል ደግሞ ሁንዱስ ሩል ነው። Within a subshell electrons will degenerate orbitals singly first with parallel spins before pairing. ምንድነው የሚለን? ኤሌክትሮኖች በሚደረደሩበት ጊዜ ለምሳሌ ኦርቢቱ ፒ ኦርቢታል ጋር ብንሄድ ሶስት ፓርቲሽኖች አሉት። እነዛ ሶስት ፓርቲሽኖች ውስጥ ኤሌክትሮን መጀመሪያ አንድ ሆኖ ይገባል። ቀጥሎ ሁለት እያለ ይቀጥላል። አንዱ ባዶ ሆኖ የመጀመሪያው ፓርቲሽን ውስጥ ሁለት ኤሌክትሮን መግባት አይችልም። ጀስት ላይክ ሂር እዚህ ጋር አሁን አንደኛው ኤሌክትሮን እዚህ ገባ፣ ሁለተኛው ይሄ፣ ሶስተኛው ይሄ። ይሄ ኤሌክትሮን ወይም ይሄ ኤሌክትሮን እዚህ ጋር መጥቶ እዚህ ጋር መግባት አይችልም። ምክንያቱም ፒ ኦርቢታል ምንድነው? ዲጀነሬት ነው ወይም ዘ ሴም ኢነርጂ ነው። ኢነርጂው ዘ ሴም ከሆነ ኤሌክትሮን መጀመሪያ ሃፍ ሊን ከዛ በኋላ ፉል ፊልድ ይሆናል። መጀመሪያ ግን ሃፍ ፊልድ ይሆንና ሃፍ ፊልድ ከሆነ በኋላ ሌላ ኤሌክትሮን ሲመጣ አሁን እዚህ ጋር ሌላ ኤሌክትሮን ሲመጣ እዚህ ነው ላይ ቀጥሎ ሌላ ኤሌክትሮን ሲመጣ እዚህ ነው ላይ ኤሌክትሮን ሲመጣ ይደረባል ማለት ነው። ሃፍ ፊልድ የነበረው ላይ አሁን ኦርቢታል ዲያግራሙን ስናይ ኦርቢቱ እንዴት ነው ኤሌክትሮን ፊል የሚደረግበት? ይሄ አሁን ሃይድሮጅን ነው የመጀመሪያው 1s1 ኤሌክትሮን ገባ። ሂሊየም ሁለተኛው ኤሌክትሮን እዛው ላይ ይደገማል። ግን ቅድም እንዳለው ዳይሬክሽኑ ይለያያል። አንደኛው ኤሌክትሮን ፖዚቲቭ ነው፣ አንዱ ደግሞ ኔጌቲቭ ነው። ይሄ ማለት ኤሌክትሮማግኔቲክ ራዲዬሽኑ ሙቭመንቱን ነው የሚያሳየው። የኤሌክትሮኑ ዙር ኤሌክትሮኑ አንደኛው በተቃራኒ አንዱ ደግሞ ሁለቱ በተቃራኒ ነው እርስ በርስ የሚቀመጡት። ሊቲየም ጋር ስናይ 1s2 2s1 ይሄ የመጀመሪያ ኦርቢት ነው። ሃይድሮጅን መጀመሪያ ኢነርጂ ሌቭሉ 1s የምንለው ነው። ሊቲየም ጋር ስንመጣ ደግሞ 2s ኦርቢታል ደግሞ ይመጣል። 1s2 ሁለቱ ኤሌክትሮን ሞላ 2s1። ቀጥሎ ቤሪሊየም ጋር ስንመጣ 1s2 2s2። ከቤሪሊየም ቀጥሎ ደግሞ ቦሮን አይደል የሚቀድመው። አሁን እቺ 1s ኦርቢታል ነች፣ እቺ 2s ኦርቢታል ነች። ሁለቱም ፊልድ ሆነዋል ወይም ሞልተዋል። አሁን የሚመጣው ተጨማሪ ኦርቢት የኤሌክትሮን ፒ ኦርቢታል ላይ ይገባል። ዘ ፈርስት ፒ ኦርቢታል ላይ ይሄንን ምን እንለዋለን? 1s2 2s2 2p1 እንለዋለን ሲጻፍ። እቺ የመጀመሪያው ኦርቢት ነች 1s 2s ሁለተኛው ኦርቢት ላይ ይገባል 2s2 ሁለት ኤሌክትሮን እዚህ ያለን። ፒ ኦርቢታል ላይ ደግሞ አንድ ኤሌክትሮን አለ። ካርበን ጋር ስንመጣ 1s2 2s2 2p2 ይሆናል። ፒ ኦርቢታል ላይ ሁለት ኤሌክትሮን አለ። ናይትሮጅን ጋር ስንመጣ እነዚህ ኤስ ኦርቢታሎቹ ሁለቱም ስለሞሉ 1s ሞልቷል 2s ሞልቷል 2p3 ይሆናል። ኦክሲጅን ጋር ስንመጣ 1s2 2s2 2p4 ይሆናል። እንዲህ እያለ ይቀጥላል። ፍሎሪን ጋር 1s2 2s2 2p5 ይሆናል። ኒየን ጋር 1s2 2s2 2p6 ይሆናል ማለት ነው። ኤሌክትሮን ኮንፊግሬሽኑ በዚህ መልክ ነው የሚጻፈው ሲጻፍ
እንደ አማራጭ ምን ማድረግ እንችላለን? እቺ 2s2 1s2 አለችን አይደል? 1s2 መጨረሻዋ ፔሪዮዲክ ቴብል ላይ ኒየም መጨረሻዋ ሂሊየም ነች። እቺ ነች 1s2። ስለዚህ እቺ እንደ አማራጭ ሂሊየም እንላትና ሂሊየም ማለት 1s2 ማለት ነው። እቺ ምን እንላታለን? 2s2 2p1 ማለት ይቻላል። 1s2ን በሂሊየም መተካት ይቻላል። ስለዚህ ኤሌክትሮን ኮንፊግሬሽን ማለት ዋናው ነገር እንድንረዳ የሚፈለገው ነገር ኤሌክትሮን እንዴት ነው አተም ውስጥ ኦሪየንትድ የሚሆኑት። ሎወር ኢነርጂ ኦርቢታል ላይ መጀመሪያ ይገባሉ። አሁን እዚህ ጋር ይኸውና አገባባቸው። ኤሌክትሮን ከላይ ነው የሚመጣው 1s ኦርቢታል መጀመሪያ፣ ከሁሉም ኦርቢታሎች 1s ኦርቢታል ነው የሚቀድመው። ይሄ ማለት አተሙ በዲያግራም መልክ እንደዚህ ማለት ነው። አሁን 1s ኦርቢታል ያለው እዚህ ላይ ነው። ኤሌክትሮን እዚህ ላይ ነው መጀመሪያ የሚገቡት። ከሌሎቹ ቀድሞ እዚህ ይገቡና 1s ከሞላ በኋላ 1s ከሆነ በኋላ ወደ 2s ይመጣሉ። 2s p እና s ሰከንድ ኢነርጂ ሌቭሉ ላይ ስለሆነ ያለው p ሌቭል ላይ ደግሞ p ኦርቢታል ላይ መሙላት ይጀምራሉ። በዚህ መልኩ p ላይ ይገባሉ። ከዛ 3s 3p 4s 3d እያሉ በዚህ አይነት ኤሌክትሮን ከላይ ሲመጣ በዚህ ኦርደር ይደረደራሉ ማለት ነው። ኤሌክትሮን ኮንፊግሬሽን ኦርቢታል ዲያግራም ይሄን ይመስላል ተማሪዎች። በሚቀጥለው ደግሞ ኤክሰርሳይሶችን ይህንን በተመለከተ የተለያዩ ኤክሰርሳይሶች፣ ለምሳሌ አንድ ኤሌመንት ስንት ፒ ኦርቢታል አለው እንዴት ማወቅ እንችላለን? ስንት ፒ ኤሌክትሮን አለው? ስንት ኤፍ ኤሌክትሮን አለው? ያንን ኤክሰርሳይዝ አብረን እንሰራለን።